ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በምስራቅ ጎጃም ዞን በርካታ ወጣቶች ተመርቀዋል። የጉዳዮችን ማስደምጣችሁናል። ዶክተር አብይ ጠንካራ መልእክታቸውን አስተላልፈዋል። በተለይ ለጽንፈኛው ለዋትና ለፋኖ እንዲሁም ለሻዕቢያ ሙከራ ካደረገች የመጨረሻው እንደሚሆንም ገልጿል። ይህን ጉዳዮች በትንታኔ የምናስደምጣችሁናል። አሜሪካ በታሪክ የመጀመሪያ የተባለው ሚሳኤል በኢራን ለመጠቀሟ ተገልጿል። ይህን ጉዳዮች እንዳሰሳለን። እዚህ ጋር አያይዘን ወደ ቀዳሚው መረጃችን በቀጥታ ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሻዕቢያና ለህወሓት ያስተላለፉት መልእክት በጭራሽ በትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ። ጠቅላይ ሚኒስትሩ የሻዕቢያ ዳግም ህዝባችን እንዲበድል እድል አንሰጥም ሲል ምናልባት ከሞከረ ደግሞ የመጨረሻ ሙከራው እንደሚሆንም አሳስቧል። የፌዴራል መንግስት በርካታ ሰራዊቱን ወደ ትግራይ በማጓጓዝ ክልሉን እንደከበበ እየተነገረ ቢሆንም ጠቅላይ ሚኒስትሩ ግን በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ ሲሉ አስታውቀዋል። ነገር ግን ህወሓት ከቃላት አልፎ ወደ ትንኮሳ ቢገባም እንደማይቀርለት አመላክተዋል። የትግራይ ህዝብ ከጦርነት ይልቅ ሰላምና ልማት ይገባዋል። ወጣቶች ካሮጌ አስተሳሰብ ለጦርነት ከሚገፋፋቸው አካል ራሳቸውን ሊጠብቁ እንደሚገባም አሳስበዋል። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት በጽኑ ፍላጎት እንዳለውም ገልጸዋል። ህወሓት ከ50 ዓመት በፊት በነበረው ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው ድርጅት መሆኑን አስገንዝበዋል። ክለውም ጠቅላይ ሚኒስትሩ ስለ ህወሓት የተናገረው ህወሓት በአሮጌው መንገድ ለመጓዝ መሞከሩ ለግጭት ዳርጎታን ሲል ገልጸዋል። ቆሞ ቀሮ ኃይል ኢትዮጵያ ትፈርሳለች የሚል የተሳሳተ ስጋት በመዝራትም የለውጡን ኃይል እንደ ጠላት ሲመለከት ቆይቷል። በኢትዮጵያ የነበረውን የተሳሳተ ትርክት ዜጎች በጥርጣሬ እንዲኖሩ አድርጓል። መንግስት የትግራይን ህዝብ ሰላም እንዲያገኝ ባንክ፣ መብራትና ቴሌኮም የመሳሰሉ መሰረተ ልማቶችን በፍጥነት ወደ ነበሩበት እንዲመለሱም አድርጓል ሲል ጠቅላይ ሚኒስትሩ አስገንዝቧል ነው። ሆኖም ቆሞ ቀሩ ቡድን የፕሪቶሪያውን ስምምነት መርጦ የመተግበር ዝንባሌም እያሳየ ነው ሲል እንቅጩን አሳስቧል። ህገ መንግስታዊ ስርዓቱንና ብሔራዊ ምርጫ ቦርድን ውሳኔም አላከበረም ሲልም ገልጿል። ድርጅቱ የልማት የተመደበውን በጀትም ለጦርነት ዝግጅትነት ለታጣቂዎች ቀልብ አውሎታን ሲል ህወሓትን በግልጽ ተናግሯል። ይህም በትግራይ ህዝብ ላይ የተጨማሪ መከራን እያመጣ ነው ሲልም ገልጿል። የመሰረተ ልማት የሚውለውን የፌዴራል መንግስት የበጀተውን ለጦርነት ማዋል የትግራይ ወጣቶች ስራ አጥ ማድረግ የህወሓት ዋነኛ ተግባር መሆኑን አስገንዝበዋል። በጦርነቱ ወቅትም ለተፈጸሙ ጥፋቶች ላይ ፖለቲካ ወገንተኝነት ነጻ በመሆነ መንገድ ተጠያቂ ለማረጋገጥ የሽግግር ፍትህም አስፈላጊ ሲሉም ገልጸዋል። ወንጀል የፈጸሙ አካላት በህግ መጠየቅ እንዳለባቸውም አሳስበዋል። እዚህ ጋር የይዘን ከምንመለከተው ሌላኛው ጉዳያችን በምስራቅ ጎጃም ዞን ለጥቂት ወራት ያህል ወይም ደግሞ ለተከታታይ ወራት ያህል ሲሰለጥኑ የነበሩትን የሰላም አስከባሪ በደማቅ ሁኔታ ተመርቀዋል። እነዚህ ተመራቂ ወጣቶች የምንመለከታቸው ከጽንፈኝነት አስተሳሰብ በመውጣት ወደ ሰላም ዘብ እየተቀላቀሉ መሆናቸው ነው። በርካቶች ወደዚህ እየተቀላቀሉ ይገኛሉ። ከየትም የመጡ አይደሉም። በራሱ ክልል እያሰለጠነ እያስታጠቀ ሰላምን እያጸና ይገኛል። ጦርነትና ጽንፈኝነት ይውደም፣ ሰላም ለሀገራችን ያድርግ። በርካታ ወጣቶችም እየተቀላቀሉ ይገኛሉ። አሁን ከወጣቸው አጭር መረጃ መሰረት ጌታቸው ተፈራ እና ይላቸው በቃሉ ተብሎ የሚታወቁት የጽንፈኛ ቡድን አባላት መንግስት በወሰደው ህግ ማስከበር ዘመቻም እስከ ወዲያኛው ተሰናብተዋል። በምስራቅ ጎጃም ዞን በዚሁ ቀጠና ማለት ነው። በምስራቅ እዝ በተጠና ኦፕሬሽን ወደ 203 የሚሆኑ የጽንፈኛ አባላት መደምሰሳቸው በአጠቃላይ ተገልጿል። በምስራቅ እዝ በተሰማራባቸው በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደር እና በማዕከላዊ ጎንደር አዋሴ ቀጠናዎች 135 ጽንፈኛ ይዘው ሲዋጉ የነበሩ ሲደመሰው ወደ 68 የሚደርሱ በደረሰባቸው ምት መቁሰላቸው ተገልጿል። በስምሪቱም ወደ 46 የሚደርስ የክላሽ እንዲሁም 43 የቃታ መሳሪያ፣ 1 መትረየስ፣ 1 ስናይፐር፣ 5 የቦምብና ተተኳሽ መሰለል በምርኮኛ መልኩ ገቢ መደረጋቸውም ታውቋል። ሰራዊቱ እንግዲህ በዳንግላ ዙሪያ ጨምሮ ፋግታ፣ ደብረ ወርቅ፣ ድማማ፣ አንገርብ እና ዋንዝ ተብሎ በሚታወቁ ቀጠናዎችም እግር በእግር እየተከታተለ እርምጃ እየወሰደ መሆኑም ተገልጿል። በማዕከላዊ ጎንደር ዞን አለፋ ወረዳም ሻውራ ከተማ አቅራቢያም የተወሰደ እርምጃ እንዳለም ተገልጿል። ጦርነት ከጅምሩ አይጠቅም። ሰላም ለሀገራችንን ያድርግ። ጽንፈኝነት ይውደም።
አሰብ የማይቀር ጉዳይ በቅርብ ቀን ወደ እናት ሀገሩ የሚመለስበት ጉዳይ አመላካች ነው። ለዚህ ደግሞ የሀገር መከላከያ ሰራዊታችን ወደ ቡሬ ከአሰብ አፍንጫ ስር በሚገኘው በእጅጉ በተጠንቀቅ ላይ ይገኛል። ሌላኛው ጉዳያችን ከውጭ ከምንመለከተው ዩናይትድ ስቴትስ በታሪክ የመጀመሪያ የተባለውም እንደተጠቀመች ተገልጿል። በተለይ ዩናይትድ ስቴትስ ማዕከላዊ እዝ እንዳስታወቀው በዩናይትድ ስቴትስ ጦር ታሪክ ለመጀመሪያ ጊዜ የረጅም ርቀት ኢላማዎች ለመምታት የፕሪሲዥን ስትራይፕ ሚሳኤሎችን መጠቀሙን አስታውቋል። የኢራንና የአሜሪካና የእስራኤል ጉዳይ ወደ ከፍተኛ ደረጃ መሸጋገሩን አመላካች ነው። ለዚህ ደግሞ በታሪክ የመጀመሪያ የተባለውን ፕሪሲዥን ስትራይፕ የተባለውን መሳሪያ መጠቀሟ እጅግ ወደ ከፍተኛ ደረጃ መሸጋገሩን ያመላክታል። የኢራን ሚሳኤሎችን የእስራኤል መከላከያ ስርዓት ጥሰው በቴል አቪቭ ወይም በእስራኤል ዋና ከተማ ላይ ከባድ ጉዳት ማድረሳቸውም ተገልጿል። የኢራን ሚሳኤሎች የእስራኤል መከላከያ ስርዓት ጥሰው በቴል አቪቭ ላይ ከባድ ጉዳት እንዳደረሱም ገልጿል። ለዚህ ደግሞ ከፍተኛ ውስብስብ እያደረገው መምጣቱን ነው የምስራቅ ዓለማችን ክፍል። ከዚህ ጋር በተያያዘ ስፔን እንግዲህ ራሷ ማግለሏ ከአሜሪካ ጋር ገልጻለች። የፕሬዝዳንት ትራምፕ ከስፔን ጋር ያላትን ማንኛውም የንግድ ግንኙነት ማቋረጡን ገልጿል። ይሁን ውሳኔ ያስተላለፉት ስፔን ከአሜሪካ በኢራን ላይ ለምታደርገው ጥቃት በሀገሪቱ የሚገኘው የአሜሪካ የጦር ሰፈሮች እንድትጠቀም ባለመፍቀዷ መሆኑ ተገልጿል። ቻይና ኢራን ሉዓላዊነቷን ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገው ጥረት እንደምትደግፍም አስታውቃለች። የእስራኤል ባንድ ሚሳኤል አጠፋለሁ ሲልም የሰሜን ኮሪያውም ሌላኛው መረጃችን አስታውቋል። የሰሜን ኮሪያው መሪ ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ ለእስራኤልን ለመምታት የሚያስችለውም ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውም አስታውቋል። መሪው በሰጡት እጅግ አስደንጋጭ መግለጫም እስራኤል ከዓለም ካርታ ላይም ለማጥፋት አንድ ሚሳኤል ብቻ በቂ ነው ሲልም ዛቻቸውንም አስተላልፈዋል። የዓለማችን ክፍል ከፍ ያለ መሆኑን እንግዲህ እያመላከተ መጥቷል። ከዚህ ጋር በተያያዘም የአሜሪካ ጦር በታሪኳ በነዚህ በጣት በሚቆጠሩ ቀን ውስጥ ከወሰደቻቸው እርምጃዎች ከ2000 በላይ ኢላማዎችን በኢራን ምድር መምታቷን ማስታውቃለች። የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ቅዳሜ አንስቶ በመላው ኢራን ከ2000 ገደማ ኢላማዎች መተናል፣ 17 መርከቦችን አውድመናል። ኢራን በበኩሏን በርካታ የአሜሪካ ጦር ሰፈሮችና ዲፕሎማቲክ ተልእኮዎችን እያጠቃለው ነው ሲሉ ገልጸዋል። የዩናይትድ ኪንግደም የባህር ላይም ደህንነት ከመከታተል የሚታወቀው የባህር ንግድ ኦፕሬሽን በአረብ ኤሚሬቶች ባህር ዳርቻ መርከብ መምታቱን ይፋ አድርጓል። በኤደን ባለ ሰላጤ ቀይ ባህርና በአረቢያን ባህር የሚፈጠሩ ቀውሶችን ይቆጣጠራል ይህ ኃይል ተብሏል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮችና ከ200 ተዋጊ ጀቶች 2 የጦር አውሮፕላኖች ተሸካሚ አሳትፋለች ተብሏል። በሀገሪቱ መካከል ያለው ውጥረት እየበረታ ከመሄዱን ባሻገር የዓለም አቀፋዊ ቅርጽ እየያዘ መምጣቱ ተጨማሪ ቀውስን የሚወልድም እየተመላከተ ከወዲሁ ስጋታቸውን ተንታኞች እየገለጹ ይገኛሉ። ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም። ጠቅላይ ሚኒስትሩ ባጭሩ በሰሞኑ ባስተላለፉት መልእክት በትግረኛ ማለት ነው ለዋትና ለሻዕቢያ እንቅጩ ነግሯቸዋል። መከላከያ ሰፍሯን፣ ነገር ግን ትግራይን ለመውጋት አይደለም። የህወሓት እንግዲህ ለትግራይ ክልል የሚመደብለትን ከፌዴራል በጀት ለመከላከያ እያዋለው መሆኑን የተገለጸ የሚገኘው ምን ያህል አሳፋሪ ድርጊት እየሰራ እንደሚገኝ የትግራይ ወጣቶችን ስራ አጥ በማድረግ ግን ለወታደር ድጋፍ ለፌዴራል መንግስት ድጋፍ የሚያደርግለትን ለወታደር እያዋለ የሚገኝበት ነው። ነገር ዩኒሴፍ ድጋፍ ያደረገለትንም ስንቅና ምግብ ለወታደር እንዳዋለው ይታወሳል። ለትግራይ በስመ ትግራይ እየማለ ዛሬም በአማራ ክልል የሚታየው ቀውስ ነው። የህወሓት ቅጥረኛ የሆነው ፋኖ ዛሬም ይሄን ነው ድርጊት እየፈጸመ የሚገኘው። ጦርነት ይውደም። በሌላ መረጃ እስክንገናኝ መልካም ቀን ይሁንላችሁ።